ናቹራል ነምበር ዘ ፕሮፐር ሳብሴት ኦፍ ሆል ነምበር፣ ሆል ነምበር ዘ ፕሮፐር ሳብሴት ኦፍ ኢንቲጀር፣ ኢንቲጀር ዘ ፕሮፐር ሳብሴት ኦፍ ራሽናል ነምበር። ይሄ ትሩ ኤ ይመጣል ማለት ነው። ዛን ሰሪዝ ኤ መጣ ማለት ነው። ቢ ደግሞ የሚለው ዊች ሴት ዘ ፕሮፐር ሳብሴት ኦፍ ዜድ ነው የሚለው የዜድ ፕሮፐር ሳብሴት ሊሆን የሚችለው ማን ነው? ራሽናል ነምበር አይሆንም። ኔጌቲቭ ኢንቲጀር ይሄ ይሆናል። ሆል ነምበር ይሄ ይሆናል። ቦዝ ቢ ኤንድ ሲ ሶ ዘ አንሰር ኢዝ ያ። ሰላም እንዴት ናቸው? የሰክሰስ ጥናት ማዕከል ያዘጋጀ የሚያቀርበው የ8ኛ ክፍል የማትማቲክስ ክላስ ነው። በዛሬው ሌሰናችን የሁለተኛው ሌሰናችን ማለት ነው ስለ ማትማቲክስ ግሬድ 8 ላይ ስለ ራሽናል ነምበር እየተማማርን ነበር። ራሽናል ነምበር ምን እንደሆነ ባለፈው ዲፋይን አድርገናል። በዛሬው ዕለት ደግሞ ራሽናል ነምበር ከሌሎች ነምበር ሲስተሞች ጋር ማለትም ከናቹራል ነምበር፣ ከሆል ነምበር እና ከኢንቲጀር ጋር ያለው ሪሌሽንሽፕ ምን ሊመስል እንደሚችል በዛሬው ዕለት በደንብ የምናየው ይሆናል ማለት ነው። አብራችሁን ቆዩ። ከዛ በተጨማሪ እናንተ እንደሚኒስትሪ በዚህ ዓመት ተፈታኝ እንደመሆናችሁ መጠን የ7ኛ ክፍልም በዚሁ ቻናላችን ላይ የሚለቀቅ ስለሚሆን የተለቀቀም ስለሆነ ቻናላችንን ሰብስክራይብ አድርጋችሁ 7ኛ ክፍል ላይ የሚተላለፉ ደግሞ የምትፈልጓቸውን ኮንሴፕቶች በምትፈልጉት ሰዓት ቪዲዮውን አወርዳችሁ ማየት ትችላላችሁ። ከዛ በተጨማሪ ደግሞ ቴሌግራም ቻናሎቻችን ላይ የተለያዩ የሞዴል ጥያቄዎች፣ የክላስ ወርክሽቶች ስለሚለቀቁ ቻናላችንን ሰብስክራይብ ወይም ደግሞ ጆይን አድርጋችሁ ጥያቄዎቻችሁን በመውሰድ መለማመድ ደግሞ ፕራክቲስ ማድረግ ትችላላችሁ። እንዲሁም ለሚኒስትሪ መዘጋጀት ትችላላችሁ ማለት ነው። ቀጥታ ወደ ክላሳችን እንገባለን ማለት ነው። ባለፈው ስለ ራሽናል ነምበር ምን እንደሆነ እንዴት በምን እንደሚወከል ዲፋይን አድርገናል። ራሽናል ነምበር የምንለው ምንድን ነበር ብለናል? ራሽናል ነምበር በኪው ይወከላል ብለናል አይደለ? እሱም ኤ ኦቨር ቢ ፎርም ሆኖ ኤ እና ቢ አን ኤሌመንት ኦፍ ኢንቲጀር ሆነው ግን ቢ ዲፈረንት ፍሮም ዜሮ ተባብለናል አይደለ? በዚህ ፎርም የሚገለጽ ዋት ዊ ኮል ኢት ራሽናል ነምበር ተባብለናል ማለት ነው። በጣም አሪፍ። በዛሬው ዕለት ደግሞ ለምሳሌ ከዚህ ፊት ለፊት እንደምታዩት ሁለቱ ስለ ኢንቲጀር ኦፖዚት እንዳለ ሁሉ ራሽናል ነምበር ላይም ኦፖዚት አለ። ለምሳሌ ኢንቲጀር የ10 ኦፖዚቱ ኔጌቲቭ 10 ነው አይደለም? የ100 ኦፖዚቱ ኔጌቲቭ 100 ነው። የኔጌቲቭ 12 ኦፖዚት ፖዚቲቭ 12 ነው። እነዚህም ምንድን ናቸው? ኢንቲጀር ብቻም ሳይሆን ራሽናል ነምበርም ናቸው። እዚህ ጋር ኢንቲጀር ብቻ ታሳቢ እንዳታረጉ፣ እነዚህ ሁለቱም ራሽናል ነምበር ስለሆኑ ማለት ነው። ራሽናል ነምበር የሚጨምረው ምንድነው ልዩነቱ? ፍራክሽኖች አሉ። ለምሳሌ 3 ኦቨር 2 ከሆነ ኦፖዚቱ ማን ነው? ማይነስ 3 ኦቨር 2 ነው። 10.5 ሆነ። ይሄ ኦፖዚቱ ማን ይመጣል? ኔጌቲቭ 10.5 እያለ ከመቀጠል ውጭ ሌላ ምንም የተለየ ነገር የለውም ማለት ነው። ኦፖዚት ስናየው ሁለት ቁጥሮች ኦፖዚት ናቸው ማለት በነምበር ላይ ከዜሮ ተነስተን ወደ ቀኝና ወደ ግራ ስንሄድ እኩል ዲስታንስ የሚወስደን ከሆነ ሁለት ቁጥሮች ኦፖዚት ናቸው ማለት። ለምሳሌ አሁን ኔጌቲቭ አንድን እና አንዱን እንሰዱ። ከዚህ እስከዚህ ያለው ዲስታንስ እና ከዚህ እስከዚህ ያለው ዲስታንስ እኩል ነው አይደል? ሶሪ እዚህ ጋር ማለት ነው። ስለዚህ አንድና ማይነስ ዋን ኦፖዚት ናቸው ማለት ነው። ኦፖዚት ናቸው ማለት ነው። 100 እና ኔጌቲቭ 100 ኔጌቲቭ 10.2 እና 10.2 ኦፖዚት ናቸው። እንዲያ ለራሽናል ነምበርም ምንም አይነት ቁጥር ይምጣ ኦፖዚት ነገር መሳል እንችላለን ማለት ነው። የመጀመሪያውን ኤክሰርሳይዛችሁን ነው ኤክሰርሳይዝ 1.1 ያለውን ምንድነው የሚለን? ኮንሲደር ዘ ፎሎዊንግ ነምበር ላይ ነው የሚለን። ቢ የተቀምጧል። ቢን እንድንፈልግ ነው እየተፈለገ ያለው እዚህ ጋር ያለችው። ሴሌክት ሪዝኔብል ቫሉስ ኦፍ ፎር ፖይንት ቢ ነው የሚለን። የመጨረሻው ደግሞ እዚህ ጋር የምታዩት 3.5 አለ። ስለዚህ በ0.5 በ0.5 ነው እየጨመረ እየሄደ ያለው። ይሄ አንድ ከሆነ ይሄ ስንት ይመጣል? 1.5 ነው። ከ1.5 ጀምሮ 0.5 ስንደምርበት ይሄ ስንት ይመጣል? 2 ነው። እዚህ ጋር ስንጨምርበት 2.5 ይመጣል። ቀጣይ 3 ይመጣል። ቀጣይ 3.5። ስለዚህ ልክ ነው ማለት ነው። መልሳችን ምን መጣ ማለት ነው? ዲ መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ቢ ምንድነው? ሌላኛው ደግሞ የሚለው ሁለተኛው ቢትዊን ዋት ኮንስቲቲዩቲቭ ኢንቲጀር ዘ ፎሎዊንግ ራሽናል ነምበርስ ኤግዚስት ነው የሚለው። ምንድነው ሐሳቡ? በማን ኮንስቲቲዩቲቭ ማለት ምን ማለት? ተከታታይ ማለት ነው አይደል? በሁለት ተከታታይ ኢንቲጀሮች መካከል ይገኛል። በማን ነው? ለምሳሌ አሁን ይሄንን እናካፍለው እስኪ። ይሄ ማለት 3 ሲካፈል ለ7 እናደርገውና ስንት ጊዜ እንደሚደርስልን ነው። አሁን የምን ይሆናል? ሲካፈል 3 ለ7 ስለማይችል እዚህ ጋር 0 ነጥብ እናደርግና እዚህ ጋር 30 እናደርገዋለን። 4 ጊዜ ይደርሰናል። 4 ጊዜ 7 28 ይመጣል።
28 ሲቀነስ 2 ይመጣል። 0 እንጨምርበት፣ እዚህ ጋርም 2 እናደርገዋለን እያለ ይቀጥላል ማለት ነው። ሶ ይሄ 0.42 እያለ የሚቀጥል በማንና በማን ኢንቲጀሮች መካከል ይገኛል? በ0 እና በ1 መካከል ይገኛል። እነዚህም ሁለቱ ግዴታ ምን መሆን አለባቸው? ኢንቲጀር መሆን አለባቸው። 0ም ኢንቲጀር ነው፣ 1ም ኢንቲጀር ነው ማለት ነው። ግልጽ ነው አይደል? በጣም አሪፍ። ለምሳሌ ቢን ብናየው ስለዚህ አሁን የመጀመሪያው ለኤ ማን መጣ ማለት ይሄ በ0 እና በ1 መካከል ነው። ቢን ደግሞ እናየው 8ን ለስንት እናካፍለው? ለ5 እናካፍለው። ስንት ጊዜ ደርስናል? አንድ ጊዜ ደርስናል። አንድ ጊዜ 5 ሲቀነስ ስንት ይመጣል? ለ4 4 ለ5 ስለማይችል እዚህ ጋር ነጥብ ሰጠን። እዚህ ጋር ስናል ስንት ጊዜ? 8። ስለዚህ 1.8 ሰው ይሄ ቁጥር ደግሞ በማንና በማን መካከል ይገኛል? በ1 እና በ2 መካከል ይገኛል ማለት ይችላል። ስለዚህ ይሄ ቁጥር በ1 እና በ2 በተባሉ ኢንቲጀሮች መካከል ይገኛል። እንዲህ እያልን ሌሎችንም በቀላሉ መስራት እንችላለን ማለት ኢንስትራክሽኑን በደንብ መረዳት ያስፈልጋል ማለት ነው። ኦኬ ሶስተኛው ምንድን ነው የሚለን? ቼንጅ ዘ ፎሎዊንግ ኢምፕሮፐር ፍራክሽን ቱ ሚክስድ ነው የሚለን። አንዱን አሳያችሁ እና ሌላውን በቀላሉ እናንተ መስራት ይችላል። ለምሳሌ ኤ ምንድን ነው የሚለን? እናካፍለው እስኪ። ኤ 32 ለስንት ይካፈላል? ለ5 ይካፈላል። ስንት ጊዜ ይደርስናል? 6 ጊዜ ይደርሳል። 6 ጊዜ 5 30 ነው። 30 ሲቀነስ ስንት ይመጣል? 2። ይቺ ምንድነች? ሪሜንደር። ስለዚህ አሁን 32 ሲካፈል ለ5 6 ጊዜ ደርሶት ግን ሪሜንደሯ ከላይ ትቀመጣለች። ላይ ጊዜ ሲጻፈል ነው። ይሄ ምን ይባላል? ሚክስድ ፍራክሽን ይባላል። በተመሳሳይ እናንተም ሲንም ቢንም በቀላሉ መስራት ይችላል። ቢን ስትሰሩ ምንድነው የምታደርጉት? ጀስት ሊቭ ኢት፣ ኔጌቲቭን አቆይት፣ ይህም ብቻ አካፍሉት ማለት ምን ማለት ነው? እንስረው በጋራ። ለምሳሌ አሁን ኔጌቲቭ 27ን ለ10 ላካፍል። ስንት ጊዜ ይደርስልኛል? 2 ጊዜ። 2 ጊዜ 10 20 ሲቀነስ ስንት ይመጣል? 7 ይመጣል። ስለዚህ ኔጌቲቭ 27 ኦቨር 10 ማለት ስንት ጊዜ ይደርስልኛል ማለት ነው? 2 ጊዜ ደርሶልኝ 7 ኦቨር 10 መጣ። ከዛኛ ምን እናደርጋለን? እዚህ ጋር ኔጌቲቭ እናደርጋለን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሌላውን በዚህ መልኩ እናንተ መስራት ትችላላችሁ ማለት ነው። ሌላኛው ደግሞ ምንድነው? በነምበር ላይን ላይ ቁጥሮችን ወይም ደግሞ ራሽናል ነምበሮችን ነምበር ላይን ላይ በቀላሉ ማስቀመጥ ይቻላል የሚለውን ነገር ማየት ይቻላል። ለምሳሌ ነምበር ላይን ሲባል እንደዚህ አይነት ታይፕ ያለው ነው። ነምበር ላይን ሲባል ላይክ እንደዚህ ያለው እዚህ ጋር መሀል ላይ ማን አለ? 0 አለ። ወደ ራይት ከሆነ ፖዚቲቭ አለ 2 3 4። በባለፈውም ስለ ኢንቲጀር ስናማር 7ኛ ክፍል እንዳየነው ነው። በዚህ በኩል ይቀጥላል። ወደ ኋላም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 እያለ ማስቀመጥ ይቻላል። ከዚህ በኋላ ከእናንተ የሚጠበቀው ምንድን ነው? የትኛው ቁጥር የት ይገኛል? አሁን ለምሳሌ ይችን ብንወስድ ቢን ብንወስድ ለምሳሌ አሁን 3 ኦቨር 5 ማለት ሲካፈል ስንት ይመጣል? 0.6 ነው ይመጣል። 0.6 ማለት በ1 እና በ0 እና በ1 መካከል አይደለም የሚገኘው። በ0 እና በ1 መካከል 0.5 ሲሆን ትንሽ አንድ ስቴፕ ከፍ እናድርግ። እዚች አካባቢ ምን ማስቀመጥ ይችላል? 0.6 ማስቀመጥ ይቻላል ማለት ነው። እንዲህ እያደረግን እኛም በምንፈልገው መልኩ ነምበር ላይ ማስቀመጥ እንችላለን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሌላኛው ኮንሴፕት አሁን ዛሬም እንደምናየው ሪሌሽንሺፕ ቢትዊን ሆል ነምበር፣ ኢንቲጀር እና ራሽናል ነምበር። ባለፈው ታስታውሱ ከሆነ ናቹራል ነምበር በኤን ይወክላል። ከስንት ይጀምራል ብለናል? ከ1 2 3 እያለ ይቀጥላል ብለናል። ሆል ነምበር ከስንት ይጀምራል ነው ያለው? 0 1 2 3 ይቀጥላል። ሶሊድ ዶት እያለ ይቀጥላል። እዚህ ጋር ዜድ ደግሞ ምንድን ነበር ያልነው? ኔጌቲቭም አለ። ኔጌቲቭ 2 ኔጌቲቭ 1 0 1 2 እያለ ይቀጥላል ብለናል። ከዛ በኋላ ራሽናል ነምበር ማለት እነዚህም በሙሉ ይዞ ከዛ በኋላ ፍራክሽኖችንም ዴሲማሎችንም ይዞ ግን ጀነራሊ ሲቀመጥ ኤ ኦቨር ቢ ፎርም ይቀመጣል። ኤ እና ቢ ኢንቲጀር ናቸው፣ ግን ቢ ዲፈረንት ፍሮም 0 ፎርም ይቀመጣል። ይሄ ማለት ሁሉንም ቁጥሮች የያዘ እዚህ ጋር ከላይ ያሉትንም እሱንም በሙሉ ይዞ ይሄ ማለት ነው። ከላይ ያሉት ማለት እነዚህ ሶስቱንም ይዛል ራሽናል ነምበር። ከዛ በተጨማሪ ደግሞ ፍራክሽንንም ይዛል።
ማንን የሚይዛል? ዴሲማሎችን የሚይዛል። ፍራክሽን ሲባል ፖዚቲቭ ፍራክሽን አለ፣ ኔጌቲቭ ፍራክሽን አለ። ዴሲማልን በተመሳሳይ ይሄን ይይዛል ማለት ነው። ሰብሴት ስናስቀምጥ ታስታውስ ከሆነ አይ ቲንክ በሰባተኛ ክፍል ናቸው ታስታውሳላችኋል የዚህና የዚህ ልዩነት። ለምሳሌ ናቹራል ነምበር ኢዝ ሳብሴት ኦፍ ሆል ነምበር ብለናል። ናቹራል ነምበር በሙሉ ሆል ውስጥ ይገኛል ማለት ነው። ሆል ነምበርም በሙሉ ደግሞ ኢንቲጀር ውስጥም ይገኛል። ምክንያቱም ምንም ከዜሮ በላይ ያለው በሙሉ ኢንቲጀር ስላለ፣ ኢንቲጀር ደግሞ ተጨማሪ ደግሞ እንደውም ኔጌቲቮችንም ስለሚይዝ ማለት ነው። ከዛ በተጨማሪ ደግሞ ምንድነው ያለው? ኢንቲጀር ደግሞ ማን ውስጥ ይገኛል? ደግሞ ራሽናል ነምበር ውስጥ ይገኛል። በዛሬው ዕለት ዋናው ማየት ያለብን እና ዋናው ኮንሴፕት በሰብሴት ይሄ ነው። በፕሮፐር ሳብሴትም ደግሞ ወይም ደግሞ በዚች ሰባተኛ ክፍል ላይ እንደተማራችሁት አሁንም በተመሳሳይ ናቹራል ነምበር ኢዝ ፕሮፐር ሳብሴት ኦፍ ሆል ነምበር። ናቹራል በሙሉ ሆል ውስጥ ይገኛል። ከዚያ በተጨማሪ ደግሞ ሆል ደግሞ በዜሮ ይበልጠዋል፣ በአንድ ኤለመንት ማለት ነው። ሆል ደግሞ ፕሮፐር ሳብሴት ኦፍ ኢንቲጀር፣ ሆል በሙሉ ኢንቲጀር ውስጥ ይገኛል። ከዛ ደግሞ ኢንቲጀር ደግሞ በኔጌቲቭ ጭምር ይበልጠዋል። ኢንቲጀር ደግሞ ራሽናል ነምበር ውስጥ ይገኛል፣ ፕሮፐር ሳብሴት ነው። ኢንቲጀር በሙሉ ራሽናል ውስጥ ይገኛል። ራሽናል ደግሞ ፍራክሽን እና ዴሲማሎችን በተጨማሪ ስለያዘ በዛም ስለሚመጣው ይሄኛውን ፕሮፐርቲ ያሟላል የሚለን ይህን ማየት እንችላለን ማለት ነው። ይሄ አንደኛ ከዚህ ከምስሉ ላይ እንደምታዩት እዚህ ጋር የመጀመሪያው ማን አለ? እዚህ ጋር ናቹራል ነምበር አለ ከስር፣ ከዛ ሆል ነምበር ይቀጥላል፣ ከዛ ኢንቲጀር ይቀጥላል፣ ከዛ መጨረሻ ላይ ማን ይቀጥላል? ፋይናሊ ራሽናል ነምበር ነው። ይህንን ስናስቀምጠው በፕሮፐር ሳብሴት ናቹራል ነምበር ኢዝ ፕሮፐር ሳብሴት ኦፍ ሆል ነምበር፣ ሆል ነምበር ኢዝ ፕሮፐር ሳብሴት ኦፍ ኢንቲጀር፣ ኢንቲጀር ኢዝ ፕሮፐር ሳብሴት ኦፍ ማን? ራሽናል ነምበር ብለን ማስቀመጥ እንችላለን። በሌላ አባባል በግራፍ በክብ ሲቀመጥ የተቀመጠውና ይሄ ኮንሴፕት አንድ አይነት ናቸው ማለት ግልጽ ነው አይደለ? በጣም አሪፍ በጣም አሪፍ። ለምሳሌ እዚህ ጋር ያለውን ክላሲፋይ እናድርግ። ክላሲፋይ ዘ ፎሎዊንግ ነምበርስ ባይ ኔሚንግ ነው የሚለን። ከእነዚህ ውስጥ ኢንቲጀር ነው፣ ራሽናል ነምበር ነው፣ ሆል ነምበር ነው ወይስ ምንድን ነው እያልን ነው። ለምሳሌ ኤ ምንድን ነው? የመጀመሪያው ኢንቲጀር ነው። ከዛ በኋላ ደግሞ ራሽናል ነምበር መሆን ይችላል። ይሄኛው ራሽናል ነምበር ብቻ ነው ፍራክሽን ስለሆነ፣ ይሄኛው በተመሳሳይ ራሽናል ነምበር ብቻ ነው። ይሄኛው ደግሞ ናቹራልም ነው፣ ሆልም ነው፣ ኢንቲጀርም ነው። ከዛ በኋላ ደግሞ ራሽናል ነምበር። አራቱንም ያሟላል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። እስቲ ኤክሰርሳይዛችሁን እንየው። ቴክስት ቡካችሁን አገልጣችሁ ማየትም ትችላላችሁ። ይህን ጥያቄ ይህንን ክላስ እያያችሁ ከሆነ ማለት ነው። ኤክሰርሳይዝ 1.2 ምን ይላል? አንደኛው ሰለሞን ሳይዝ ዘ ነምበር 0 ቢሎንግስ ቱ ኦንሊ ዘ ሴት ኦፍ ራሽናል ነምበር ሲል ኤክስፕሌን ሂዝ ኢረር ነው፣ ወይም ደግሞ ስህተቱ ምን ነበረ ነው። ምንድነው ሰለሞን ያለ 0 ራሽናል ነምበር ውስጥ ብቻ ነው የሚገኘው ነው የሚለን። 0 ደግሞ ማን ውስጥ ይገኛል? ሆል ነምበር ውስጥ ይገኛል፣ ኢንቲጀር ውስጥ ይገኛል። ስለዚህ ችግሩ 0 ራሽናል ነምበር ላይ ብቻም ሳይሆን ሆል ነምበር ላይም ኢንቲጀርም ይገኛል ብሎ ማስተካከል ነበረበት ማለት ነው። በጣም አሪፍ። ሁለተኛው ምንድን ነው የሚለን? ትሩ ፎልስ ነው የሚለን። ያው ትክክል ከሆነ ትሩ እንላለን፣ ስህተት ከሆነ ደግሞ ፎልስ እንላለን። ኦኬ ኤ ምንድን ነው የሚለን? ዘ ሴት ኦፍ ነምበርስ ኮንሲስቲንግ ኦፍ ሆል ነምበርስ ኤንድ ኢትስ ኦፖዚት ኢዝ ኮልድ ኢንቲጀርስ ይለናል። ይሄ ጥሩ ነው። ለምን? ሆል ነምበር ምንድን ነበር ያልነው? 0 1 2 3 ይለናል። አንደኛ ይሄ ነው። ሌላኛው ምን? ኮንሲስቲንግ ኦፍ ሆል ነምበርስ ኤንድ ኢትስ ኦፖዚት። የእነዚህ ኦፖዚት ለምሳሌ የአንድ ኦፖዚት ማይነስ 1 አለ፣ የማይነስ 2 አለ፣ ማይነስ 3 አለ፣ ይቀጥላል ማለት ነው። ይሄ ነው። ይችኛዋን ብራኬት ይችኛዋን ብራስ ባጠፋት ይሄን ያዘ ማለት ነው። ይሄ ደግሞ ማን ነው ማለት ነው? ኢንቲጀር ነው ማለት ነው። ስለዚህ መልሳችን ምን ይሆናል? አሁን ይሄ ትሩ ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ። የዜሮ ኦፖዚቱ ራሱ ዜሮ ስለሆነ መድገም ስለማያስፈልግ ማለት ነው። ኦኬ ቢ ምንድነው የሚለን? ኤቭሪ ናቹራል ነምበር ኢዝ ሆል ነምበር። ይሄ ትሩ ነው። ሁሉም ናቹራል ነምበር ሆል ነምበር ነው። በጣም ትክክል ነው። ቢገለበጥ ግን ፎልስ ይሆን ነበር ማለት ነው። ኦኬ ሲ ምን ይላል? ዘ ነምበር -3 2/7 ኢዝ ቢሎንግስ ቱ ኔጌቲቭ ኢንቲጀር ነው። ፎልስ ነው። ለምን? ኢንቲጀር አይደለም። ኔጌቲቭ ነው አዎ፣ ግን ኢንቲጀር ሳይሆን ኔጌቲቭ ቢሆን ኢንቲጀር እኮ ራሽናል ነበር ቢሆን ትሩ ይሆን ነበር። ስለዚህ ይሄ ደግሞ ኢንቲጀር ስላልሆነ ፎልስ ይሆናል ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ በጣም አሪፍ። እስኪ እንደ ኪውዝ እኔ አሁን በዛሬው ሌሰናችን ባየናቸው ኪውዞች
ምን ያህል እንደተረዳችሁት ለማየት በኪውዝ እንየው እስኪ። የመጀመሪያው ሁሉም ቾይስ ናቸው። የመጀመሪያው which of the following shows the correct relationship among ሴትስ ነው። ቅድም ያየናቸው ትክክል ሊገልጸው የሚችለው ማን ነው ነው። ከዚህ ውስጥ ሊሆን የሚችለው ማን ነው? አይ ቲንክ ኤ መሰለኝ። ያ ኤ ልክ ነው። ናቹራል ነምበር ዘ ፕሮፐር ሳብሴት ኦፍ ሆል ነምበር፣ ሆል ነምበር ዘ ፕሮፐር ሳብሴት ኦፍ ኢንቲጀር፣ ኢንቲጀር ዘ ፕሮፐር ሳብሴት ኦፍ ራሽናል ነምበር። ይሄ ትሩ ኤ ይመጣል ማለት ነው። ዛን ሰሪዝ ኤ መጣ ማለት ነው። ቢ ደግሞ የሚለው which set is a proper subset of z ነው የሚለው። የዜድ ፕሮፐር ሳብሴት ሊሆን የሚችለው ማን ነው ነው። ራሽናል ነምበር አይሆንም። ኔጌቲቭ ኢንቲጀር ይሄ ይሆናል። ሆል ነምበር ይሄ ይሆናል። ቦዝ ቢ ኤንድ ሲ ሶ ዘ አንሰር ኢዝ ያ ኔጌቲቭ ኢንቲጀር ዜድ ማለት ዜድ ማይነስ ማለት ነው ኢዝ ፕሮፐር ሳብሴት ኦፍ ዜድ የስ። ከዛ ውጭ ደግሞ ሆል ነምበር ኢዝ ፕሮፐር ሳብሴት ኦፍ ዜድ መጀመሪያ መቀደም ስላልነው ሰው እነዚህን ስለሚያሟሉ ይችኛዋ አታስፈልግም። ጀስት ኔጌቲቭ ብቻ። ፖዚቲቭ ከሆነ ዜድ ፕላስ ይባላል። ኔጌቲቭ ከሆነ ደግሞ ዜድ ማይነስ ተብሎ ይጻፋል። ኖርማል ዝም ብሎ ከሆነ ዜድ ነው። ዜድ ማለት ሁለቱንም የያዘ ማለት ነው። ዜድ ማይነስ ከሆነ ኔጌቲቭ ብቻ ነው። ዜድ ፕላስ ከሆነ ደግሞ ፖዚቲቭ ኢንቲጀር ነው። ዜድ ብቻ ከሆነ ደግሞ ፖዚቲቭ ኔጌቲቭንም ዜሮንም አብሮ የያዘ ስለሚሆን ማለት ነው። ግልጽ ነው አይደለም? በጣም ጥሩ። ሶስተኛው ምንድን ነው የሚለን? ዘነምበር ዜሮን ቢሎንግስ ቱ ዜሮ ማን ውስጥ ይገኛል ነው። ይቺ ዜሮ ማለት ነች። ይሄኛው አይሆንም። ለምን? እዚህ ናቹራል ነምበሩ ስለማይገኝ እዚህ ጋር ሁለቱ ላይ ይገኛል፣ ግን በዚህ ምክንያት ይፈርሳል። ቢ ደግሞ ደብሊው ዜድ እና ኪው እዚህ ውስጥ ይገኛል። እዚህ ጋር ኪው ብቻ ላይ ይገኛል ነው የሚለን። ዲ ኦል ነው የሚለን። መልሳችን ማን ሊሆን ይችላል? አንደኛ ኪው ላይም መሆን ይችላል፣ ይሄኛውም መሆን ይችላል። የግድ መልስ እንዳትጠብቁ፣ አንድ አይነት ዋናው ኮንሴፕቱን መያዝ ነው የሚጠብቅበት። ቢም ሲም ላይ መገኘት ይችላል ማለት ነው። በጣም አሪፍ። እሺ ዘነምበር ማይነስ 7 ቢሎንግስ ቱ ይለናል። አራተኛ ማይነስ 7 የት ውስጥ ነው ሊገኝ የሚችለው? አንደኛ ናቹራል ነምበር እንደ ዜድ አይሆንም። ለምን? ናቹራል ነምበር ውስጥ አይደለም፣ አይገኝም። ይሄ ዜድ ኤንድ ኪው ይሆናል። ይሄ ደብሊው ኤንድ ዜድ ይሄም አይሆንም። ለምን? ኔጌቲቭ 7 ደብሊው ውስጥ አይገኝም። ከዛ ኦል አር ፎርስ የሚለው ኦል ፎር አር ሴትስ ነው የሚለው። መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። በጣም ጥሩ። አምስተኛ ነምበር 5 ኦቨር 2 ቢሎንግስ ቱ ይለናል። ይሄ 5 ኦቨር 2 ራሽናል ነምበር ብቻ ነው የሚሆን የሚችለው፣ ሌላ ምንም ነገር አይሆንም። መልሳችን በቀላሉ ይሄ ነው፣ ምክንያቱም ፍራክሽን ስለሆነ ማለት ነው። እሺ ስድስተኛው which of the following is true ይለናል። ትክክል የሆነው የትኛው ነው ነው የሚለን። ኤቭሪ ኢንቲጀር ኢዝ ራሽናል ነምበር፣ ምንም ጥያቄ የለውም፣ ትክክል ነው። ኤቭሪ ሆል ነምበር ኢዝ ናቹራል ነምበር፣ ይሄ ፎልስ ነው፣ ምክንያቱም ዜሮ ስላለ አይደለ። በጣም አሪፍ። ኤቭሪ ራሽናል ነምበር ኢዝ አን ኢንቲጀር፣ ይሄ ፎልስ ነው፣ ቢገለበጥ ነበር የሚሆነው። ኤቭሪ ራሽናል ነምበር ኢዝ ሆል ነምበር፣ ይሄ ፎልስ ነው። አንሰር ምን መጣ ማለት ነው? ይሄ መጣ ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ሰባተኛ which of the following is the smallest set of containing -12 ነው የሚለው። the smallest set that contains -12 ነው። ምንም እንትን የለውም፣ smallest ነው የሚለው። በመጀመሪያ እዚህ አሁን ኔጌቲቭ 12 ወይ ኪው ላይ ነው የሚሆነው ወይ ደግሞ ዜድ ላይ ነው የሚሆነው። ግን ምንድነው የሚለው? ትንሹ ስለሚለን ማን ነው የምንመርጠው? ዜድ እንመርጣለን ማለት ነው። ስሞለስት ትልቁ ቢሆን ኖሮ ኪውን እንመርጥ ነበር ማለት ነው። ኦኬ ስምንተኛ which of the following is not a proper subset of q ነው የሚለን። ኖት ነው ጥያቄው፣ በደንብ አንደርስታንድ እንድታደርጉ is not ነው የሚለን። የኪው ፕሮፐር ሳብሴት ያልሆነው የትኛው ነው ነው የሚለን። is not a proper subset of q ነው የሚለን። እዚህ ጋር ማን አለ? የለም አይደል? is not a proper subset of q. integer is a proper subset of q ልክ ነው። natural number is a proper subset of q ልክ ነው። whole number is a subset of a proper subset of q ልክ ነው። መልሱ ማን ይሆናል ማለት ነው? ራሽናል ነምበር is a proper subset of q ከተባለ ፎልስ ነው። ሰባተኛ ክፍል ላይ አንድ ሴት ለራሱ ፕሮፐር ሰብሴት አይሆንም ተብሏል። ሰባተኛ ክፍል ስለ ሴት ስትማሩ ለምን ሁለት ሴቶች ኤ ዘ ፕሮፐር ሳብሴት ኦፍ ቢ ከተባለ በመጀመሪያ ኤ በሙሉ ቢ ውስጥ መገኘት አለበት። ከዛ ውጭ ደግሞ ኤ ቢያንስ መብለጥ አለበት አይደል? ያ ቢያንስ በአንድ ኤሌመንት እና ከዛ በላይ መብለጥ ስላለበት እና ለዛም ነው አንድ ሴት ለራሱ ሰብሴት መሆን ይችላል እንጂ ሰብሴት መሆን ይችላል፣ ችግር የለውም። ፕሮፐር ሳብሴት ግን አይሆንም የሚለው ነገር ያየንበት ይሆናል ማለት ነው። በጣም አሪፍ። ዘጠነኛ
ዘ ነምበር -9/3 ቢሎንግስ ቱ ኢንቲጀር ነው፣ ኢንቲጀር ኤንድ ራሽናል ነው፣ ሆል ነምበር ኤንድ ራሽናል ነው ወይስ ማን ነው ነው? በነገራችን ላይ ይሄ ማለት -9/3 ማለት በነገራችን ላይ -3 ማለት ነው። ልክ ነው። ሲካፈል -3 ይመጣል ይሄ። ስለዚህ ኦንሊ ኢንቲጀር የሚሆነው አይሆንም። ኢንቲጀር ኤንድ ራሽናል ነምበር የሚለው ይሆናል። ኦንሊ ስላለ ይሄኛው አይሆንም። ኦንሊ ኢንቲጀር ቢሆን ኖሮ ይሆን ነበር። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ያው በአሪፍ ጊዜ እንዳሳለፍን ተስፋ እናደርጋለን። ሰው ቻናላችንን ሰብስክራይብ አድርጉ። ጥያቄዎቻችሁን ከዚህ በተጨማሪ የተለያዩ ጥያቄዎችን ቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ሶ አይ ሆፕ አሪፍ ጊዜ አብረን እናሳልፋለን። ማንኛውም ጥያቄ አስተያየት ካላችሁ ደግሞ ቴሌግራማችን ላይ ገብታችሁ በውስጥ መስመር ማውራት ትችላላችሁ። መልካም የትምህርት ጊዜ ይሆንላችሁ። ቻው ቻው።